ሰላም ጤና ይስጥልኝ ውድ የኢትዮ ኦንላይን ተከታታዮች ከዕለቱ የኢትዮ ኦንላይን ዜናዎች ጋር ራሄል አናጋው አብሬያችሁ ቆያለሁ። የዜናዎቹ ዋና አዘጋጅ ጌታቸው ወርቁ ነው። መልካም ቆይታ። ህወሓት አማራ ክልልን ሊያምስ እየተዘጋጀ መሆኑ ተጠቆመ። ከብልጽግና ፓርቲ ጋር በውህደት አልቀጥልም ያለው ህወሓት በቀጣይ 6 ወራት እስከ ሀገራዊ ምርጫ ድረስና ከምርጫ በኋላ በአማራ ክልል መፈጸም አለብኝ ያለውን ታላቅ የመከፋፈል ስትራቴጂ ነድፎ እየተንቀሳቀሰ እንደሚገኝ ምንጮች ለኢትዮ ኦንላይን ገለጹ። የህወሓት ፖለቲካዊ ሴራ እቅድ አገር አቀፍ ነው ያሉት የአማራ ብሔራዊ ክልላዊ መንግስት አንድ የደህንነት ኃላፊ በተለይ የአማራ ክልልን አስተዳደር አህዳዊ ስርዓት ይዞ መጥቷል በሚል የሐሰት መረጃ የጥቃት ኢላማ አድርጎታል ብለዋል። በዚህ ሴራ የክልሉን አስተዳደርና ህዝብ በሁሉም አቅጣጫ የማሸበርና የማመስ ስትራቴጂ ይዞ እየተንቀሳቀሰ መሆኑን መረጃዎች አሉንም ብለዋል። ህወሓት በነደፈውና በከፊል እየተገበረ የሚገኘው የመጀመሪያ ደረጃ ስትራቴጂ በአማራ አመራርና ህዝብ ላይ ፖለቲካዊ ኪሳራን በማስቆጠር ዋጋ ከፍዬበታል የሚለውን ስርዓት አብዮታዊ ዴሞክራሲ መታደግ ነው። የዚህ ዓላማ አገር አቀፍ ቢሆንም በአማራ ክልል ላይ የሚጀመር ይሆናል ተብሏል። አፈጻጸሙ በመጀመሪያ በአማራ ክልል ስለ የሚገኙትን የሌሎች ብሔር ዞኖችን በምርጫ ከአማራና ከአዴፓ አመራር መነጠል ነው። የዚህ ፖለቲካዊ ኢላማ የአማራን የግዛት አንድነትን የሚበትንና አስተዳደራዊ የቁጥጥር መቀነስ ዋና ዓላማውም ነው። በዚህ መርሃ ግብር በዋግምራና አዊ ሸንጎ በቅማንት ሃይማኖታዊ አስተዳደር ወይም ቅዴፓ ልዩ በተጨማሪም በከሚሴ በኦሮሞ ብሔረሰብ ዞን በኦነግ አሊያም በጀነራል ከማል ገልቹ የሚመራ የኦሮሞ ብሔራዊ ፓርቲ ወይም ኦብፓ በኩል ምክር ቤቶቹን ከአማራና ከአዴፓ ወይም ብልጽግና ፓርቲ አስተዳደር እንዲወጡ ለማድረግ ፖለቲካዊ የድጋፍ ስትራቴጂ ነድፎ በቅንጅት እየሰራ ነው ሲሉ ለዘጋቢያችን ገልጸዋል። ለዚህ ፖለቲካዊ ሴራ መሳካት ህወሓት በዞኖች የሚንቀሳቀሱ ድርጅቶችን የፌዴራሊስት ኃይል በሚል ወይም የዳቦ ስም መቀሌ እያመላለሰ ሲመክርና ሲዘክር ከርሟልን ብለዋል። ቀደም ብሎ ከባድ መሳሪያዎችን እያስታጠቀ በጎንደር ዙሪያ ጦርነት ከፍቶ ሽብርና ግድያ ሲፈጽም የነበረውና የቅማንት ኮሚቴ የአማራ ጸጥታ ኮማንድ ፖስት የመጨረሻ ጥሪና ማስጠንቀቂያ ተብሎ በሰላም ጥሪው ተስማምቶ እንዲገባ ህወሓት ኮሚቴውን የመከረው ለመጪው ምርጫ ህዝቡን እንዲቀሰቅስ በማሳመን ነው። ይህ በክልሉ ሰላምና ደህንነት ተቋም የተረጋገጠ ሀቅ ነው ሲሉ ለዘጋቢያችን ተናግረዋል። በሌላ አንጻር ደግሞ በትግራይ አበርገሌና ተንቤን የአገው ተወላጆችን በልማት ሲጨቆኑ የኖሩ ህወሓት ሸንጎ የሚባለውን የዋግ አካባቢን ፓርቲ ለመደለል በአዴን ከፈቀደ ዋግና ላስታ ላይ የልማት ማካካሻ አሰራለሁ በሚል ማታለያ የሸንጎ አባላት የዓላማውን ማስፈጸሚያ እንዲሆኑ ቢያባብልም ተንኮሉን በተረዱ የሸንጎ አባላት ሳይሳካለት ድርጅቱ በህወሓት ጉዳይ ሊከፋፈል ችሏል ሲሉ የክልሉ የሰላምና ደህንነት ኃላፊ ለኢትዮ ኦንላይን ገልጸዋል። በአሁኑ ጊዜ ሸንጎ ከአናቱ የተነጠቀ ቢሆንም አንደኛው አንጃ ከህወሓት ጋር ይሰራል። ለሊቀመንበሩ ራያ ላይ የመሬት ስጦታ የቀረበለት ያለ ምክንያት አይደለም፣ መረጃ አለንም ብለዋል። በቀጣዩ ምርጫ ዞኖቹን ከአማራ ክልል አስተዳደር መነጠልና በቀውስ ማደህየት የህወሓት ዓላማ ነው። የአማራና የአገው ህዝብ የዚህን እኩይ ድርጅት ዓላማ ነቅቶ ሊከታተል ይገባልን ብለዋል። በጉዳዩ ላይ የህወሓትን ድምጽ ለማካተት የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሊያ ካሳ የግል ስልካቸው ላይ በተደጋጋሚ ሙከራ ብናደርግም ለጊዜው አልተሳካም። ለስልካችን ምላሽ እንደሰጡ የምናቀርብ ይሆናል። ዘገባው የጌታቸው ወርቁ ነው። ወደ መገናኛ ለመሄድ የነጻነት ወረቀት ያስፈልጋል። አዲሱ የማጭበርበሪያ ስልት ነው። ኤፍራታ ዝና ተጨማሪ አላት። በመዲናችን አዲስ አበባ በተለያዩ አካባቢዎች በተደራጁ አካላት የሚፈጸም የማጭበርበር ወንጀል እየተበራከተ መጥቷል። ከሰሞኑ የተሰማው የማጭበርበሪያ ስልት ደግሞ ለየት ያለ ስለሆነ ለጥንቃቄ እንዲሆን እናካፍላችሁ። ነገሩ እንዲህ ነው። በአራዳ ክፍለ ከተማ ወረዳ 1 በተለምዶ አላሙዲን አጥር ተብሎ የሚጠራው አካባቢ 4 ወጣቶች ተቀምጠው እያወሩ ነው። አንዲት ወጣት ልጅ ወደ መገናኛ ለመሄድ ታክሲ የሚያዝበትን ቦታ ስላላወቀች የት እንደሚያዝ ጠጋ ብላ ትጠይቃቸዋለች። ከወጣቶቹ መካከል ሁለቱ ወደ መገናኛ ለመሄድ የነጻነት ወረቀት ያስፈልጋል በማለት ይነግሯታል። የግል ተበዳይ በነገሩ ግራ ትጋባለች። ግራ መጋባቷን ያየው ሌላኛው ተባባሪያቸው ነይ ከኛ ጋር የነጻነት ወረቀቱን እናምጣ በማለት ወደ ስውርና ለወንጀል ተግባራቸው አመቺ ወደሆነ ቦታ ይዘዋት ይሄዳሉ። በዚህም ጊዜ ሌላኛው ተባባሪያቸው ደግሞ የሰውን መምጣት አለመምጣት ይከታተላል። ታዲያ ወደሚመቻቸው ስፍራ ሲደርሱ የግል ተበዳይን የተለያዩ ንብረቶችና ጥሬ ገንዘብ
በጥቅሉ 3640 ብር የሚያወጣ ንብረት ከወሰዱ በኋላ የነጻነት ወረቀት ወደሚሰጥበት በር ንብረት ይዞ መግባት አይቻልም። ስለዚህ ንብረትሽን እኛ እንጠብቅልሻለን አንቺ ግቢ በማለት የዘረፉትን ንብረት ይዘው ለመሰወር ሲሞክሩ በአካባቢው ሰዎች እጅ ከፍንጅ ተይዘው ጉዳያቸው ወደ ሕግ አካላት ይደርሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 6ኛ ወንጀል ችሎት አቃቤ ሕግ ያቀረባቸውን የሰውና የሰነድ ማስረጃዎች መርምሮ ካረጋገጠ በኋላ ተከሳሾቹ የቀረቡትን ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ናችሁ ሲል እያንዳንዳቸውን በ1 ዓመት ከ8 ወር ጽኑ እስራት እንዲቀጡ ወስኖባቸዋል። ህብረተሰቡ በዚህ አይነቱ መሰል የመጭበርበርና የመታለል ወንጀል ሰለባ ከመሆኑ በፊት አስቀድሞ መጠየቅ ያለበትን አካል በመለየት መረጃ ማግኘት እንደሚገባውና መሰል ወንጀሎች በተፈጸሙበት ሰዓትም በፍጥነት ለፍትህ አካላት ቢያሳውቁ ወንጀለኞቹን ለህግ ለማቅረብ አመቺ እንደሆነ በጠቅላይ አቃቤ ሕግ አራዳ ምድብ ጽህፈት ቤት ምክትል ኃላፊ የሆኑት ወይዘሮ ወንጌል ይግለጡ ለፌዴራል ጠቅላይ አቃቤ ሕግ ገልጸዋል። የሰውየው ሌላኛው ገጽታ ጠቅላይ ሚኒስትር መሆን አገልጋይ መሆን ማለት ነው። ሌላም ሰው ወይም መሪም ሊሆን ይችላል። ብቃቱ የሚለካው ሀገሩን የመቀየር ብቃት ሲኖረው ብቻ ነው ያሉት ጠቅላይ ሚኒስትር አብይ ሁሌም ደስተኛ ነኝ፣ የደስታዬ ምንጭ ከውስጤ ስለሚመነጭ የደስታ ችግር የለብኝም፣ በየቀኑ ሰራለሁ፣ በየቀኑ ውጤት አያለሁ፣ ስለዚህ ደስተኛ ነኝ ብለዋል። የምከፋው በሀገራችን አልፎ አልፎ የሚያጋጥሙ ከዘርና ከሃይማኖት ጋር በተያያዘ የሚፈጠሩ ጠቦች ያሳምሙኛል። እሱ ያሳዝነኛል። እንዴት ለፖለቲካው ለሰው እንዲሞት ሀብት እንዲወድ ቸርች እንዲቃጠል መስጊድ እንዲቃጠል ታደርጋለህ ብዬ የፖለቲካችን መቆሸሽና መበላሸት ልክ ያሳዝነኛል። ሁለተኛ የአንዳንድ ሰዎች ኢንቴንሽን ሳይም አዝናለሁ። ኢትዮጵያ ውስጥ እንግዲህ የነጭ ሽብርና ቀይ ሽብር ታሪክ ሁላችንም እናውቃለን። የሚያምፁ ወጣቶች፣ የሚቃረኑ ወጣቶች ህዝብ ላይ መንግስት ላይ ባደረጉት አመጽ የተወሰነ ግድያ ሞከሩ። ከዛ በኋላ መንግስት አግሬሲቭሊ መግደል ጀመረ። በጣም ብዙ ደም ፈሰሰ። ያን መድገም የሚያስቡ ሰዎች አሉ። ከባለስልጣን ውስጥ የተወሰነ ሰው ገላለሁ ወይም ሰው ታርጌት ላይ ይገላለሁ ካልክ ያኛውም ኃይል ሪአክት ማድረጉ አይቀርም። ጉልበት ካለው ገንዘብ ካለው መሳሪያ ካለው ደግሞ በከፍተኛ ደረጃ ሪአክት ያደርጋልና ያ ነገር እንዳይደገም ኃላፊነት መውሰድ ያስፈልጋል። ህዝቡን የማስበውን ነገር ተረድቶኛል ብለው ያስባሉ ተብለው ለተጠየቁት ጥያቄ ጠቅላይ ሚኒስትሩ ሲመልሱ የኔን ሐሳብና ራዕይ ከሚወዱኝ ሰዎች ይልቅ የሚጠሉኝ ወይም የኔን የፖለቲካ ሐሳብ የማይወዱ ሰዎች ገብቷቸዋል ብለዋል። ከሚወዱኝ ይልቅ የሚጠሉኝ ገብቷቸዋል ብዬ በደንብ አስባለሁ። የሚጠሉኝ ሰዎች ገብቷቸዋል። ምን አይነት ሰው ነው የሚጠሉት? እርሱ የኔን የፖለቲካ ሐሳብ የማይፈልጉ ሰዎች ጥላቻው ቀርቶ የማይፈልጉ ሰዎች ገብቷቸዋል። ወደ ኖርዌይ የኖቤል ሽልማቴን ለመቀበል ሲሄድ እንደ ማንኛውም ዜጋ ከፍዬ ነው የሄድኩት ያሉት ጠቅላይ ሚኒስትር አብይ ይህን ያደረኩበት ምክንያትም ሽልማቱ የተሰጠኝ በግል ነው። እኔ የግል ሽልማቴን ለመቀበል የሀገር ሀብት መጠቀም ትክክልም አይደለም፣ በሞራልም በህግም ትክክል አይደለም። የኦስሎን መሄድ ስወስን ከዛ በፊት በጣም በርካታ ጥሪዎች ሄጄ አላውቅም በተለያየ ሀገር። ይሄንን ስወስን የግል ሽልማት ነው፣ በሀገር ሀብት መጠቀም ተገቢ አይደለም እና በግል አውሮፕላን አልሄድም የሚል ኢሹ ሳነሳ ጭቅጭቅ ነበር በውስጣችን። ሴኩሪቲ ሪስክ አለው አንፈቅድም፣ ትክክል አይደለም አሉ። ካልተፈቀደ ይቀራል እንጂ በህዝብ ሀብት ለግል ጉዳይ አልሄድም። ለስራ ቢሆን ብዙ አይገደኝም፣ ግን ለግል ሽልማት ያን የሚያክል ሀብት እንዲወጣ መፍቀድ ተገቢ መስሎ ስላልተሰማኝ ያው እንደ ሰው ትኬት ቆርጬ ነው የሄድኩት። በጣም ደስተኛ ወደፊትም እንደዛ ነው ማለት ነው። ቫኬሽን የምወጣ ከሆነ ወይም የግል ጉዳይ ካለኝ በፓብሊክ ትራንስፖርት ነው የምጠቀመው እንጂ የመንግስትን ሀብት ለእንደዚህ አይነት ጉዳይ መጠቀም አልወድም። እስካሁን የሚጠቀሙ ሰዎችን በጣም ነው የምጠየፈው። እንትናቸው ትክክል ነው ብዬ አላስብም። ለፕሮግራሙ አዘጋጅ አቶ ሰይፉም ካለህ እውቅናና ብዙ ተከታዮችን ከማፍራትህ አንጻር ፕሮግራምህን ሙሉ መዝናኛ ከሚሆን ግማሹን መዝናኛ ግማሹን ደግሞ ለበጎ ስራ ብታደርገው ከዚህ በፊት እንደነበረው እንደ አለቤሽ ሾው ለበጎ ስራን ብትጠቀምበትና ድሃውና ሀብታሙን የሚያገናኝ ቢሆን ውጤቱ ጥሩ ነው። መዝናኛ ላይ ያተኮረ ፕሮግራም ነው። መዝናኛና አርቲስቶች፣ ታዋቂ ሰዎችን በመጋበዝ ነው ብዙ ጊዜ ፕሮግራም የሚታወቀው። እኔ ያለኝ ምክር ሰይፉ ያለውን ታዋቂነት ያገኘ ያለውን ተከታይ ተጠቅሞ ግማሹን ፕሮግራሙን ለበጎ ስራ ለበጎ አድራጎት ቢያውለው። ለምሳሌ እስካሁን የማንን ሾው ታስታውሳለህ ኢትዮጵያ ብትለኝ አለቤሽ ሾው ነው የምልህ። አለቤሽ ሾው ብዙ ሰዎች ኢንፍሉዌንስ ያደረገ ፕሮግራም ነው። የሰይፉ ፋንታውን ሾው ግማሹ መዝናኛ ሆኖ ግማሹ ግን ሀብታምና ደሃን የሚያገናኝ ራሱ ሲዲ አውጥቶ ሲዲ ያወጣው ነው አድምጡኝ የሚለው ሰው ከሲዲ ውስጥ 5% ለዚህ ቦታ ረዳው፣ አስተማርኩ፣ ቦርሳ ገዛው ቢሆን ኢምፓክቱ ትልቅ ይሆናል። አሁን አንደኛ ደሃ የሚታገዝበትን መንገድ ብትፈልግ ብዬ አስባለሁ።
ሁለተኛ ደግሞ ያደክበትን ሰፈርም ስለማቅ ሰው ከቶሎሳ ሰፈር ወጥቶ ከልደታ ወጥቶ የነክል ሳቅና ማሳሳቅ ከሚሆን የድሮውን አስቦ ችግርተኞች የሚታገዙበት ቤት የሚያገኙበት ወንበር የሚቀየርበት የሚታከሙበትን መንገድ ቢያስብ ምን አለበት ሰይፉ እያልኩ አስባለሁ። ከሚቀጥለው ጊዜ ጀምሮ ፕሮግራም ግማሽ በጎ አድራጎት ግማሽ ደግሞ መዝናኛ ከሆነ በጣም ብዙ ደጋፊና ተመልካች እንደምታገኝ ተስፋ አደርጋለሁ። እኔም እከታተላለሁ። አሁን ደግሞ ሰዓቱ የተለያዩ ሚዲያዎች የሚያቀርቧቸውን አጫጭር መረጃዎችን የምናቀርብበት ይሆናል። ከልብ ጋር የተያያዘ የጤና ችግር የኩላሊት በሽታ ተጋላጭነትን እንደሚያሳድግ አንድ ጥናት ጠቆመ። ከ17 ዓመት በላይ በወሰደውና ከሰሞኑ ይፋ በሆነው በዚህ ጥናት መሰረት ከልብ ጋር ለተያያዙ የጤና ችግሮች የተዳረጉ ሰዎች ለኩላሊት በሽታ የመጋለጥ እድላቸው በ10 እጥፍ ከፍ ያለ ነው። በጥናቱ ከተሳተፉ ሰዎች 2598 ሰዎች ከልብ ህመም ጋር ለተያያዙ ችግሮች ተጋልጠዋል። ከዚህም ውስጥ ለልብ የደም ቧንቧ ችግር የተጋለጡ ሰዎች ለኩላሊት በሽታ የመጋለጥ እድላቸው ሰፊ መሆኑን ጥናቱ አመላክቷል። በዚህም ደግሞ ኩላሊትና ልብ ያላቸው ተደጋጋፊ ባህሪ ጋር መያያዙን ጥናቱ አብራርቷል። በአሜሪካን ሀገር የተደረገው ይህ ጥናት 9047 ሰዎችን ያሳተፈ ሲሆን የጥናቱ ተሳታፊዎች ከዚህ ቀደም ከልብ ጋር ለተያያዙ የጤና ችግሮችና በጭንቀት ውስጥ የደም መፍሰስ ችግር ተጋላጭ ያልሆኑ ሰዎች ናቸው። ዘገባው የሰላማዊት ወንደሰን ነው። ለስፖርት አወራራጆች ለጊዜው ፍቃድ መሰጠት አቆመ። ብሔራዊ ሎተሪ ለስፖርት አወራራጅ ድርጅቶች ለጊዜው ፍቃድ መስጠት ማቆሙን ተናገረ። የብሔራዊ ሎተሪ የህግ ባለሙያ አቶ አማሃ ደሳለኝ ለኢትዮ ኤፍኤም 107.8 እንደገለጹት ስፖርት ውድድር ጥናትና የህግ ማዕቀፍ ላይ ተመስርቶ የተጀመረ መሆኑንም ተናግረዋል። ሆኖም ህብረተሰቡ ላይ እየፈጠረ ያለው ብዥታ ለመገምገምና ለማጣራት ለጊዜው አዲስ ፍቃድ ለሚጠይቁ አወራራጆች ፍቃድ መስጠት ማቆማቸውን አብራርተዋል። በኢትዮጵያ እስካሁን 21 የስፖርት ውድድር ላይ የሚሰሩ ድርጅቶች መኖራቸውንም ተናግረዋል። ለህዝቡም ግንዛቤ ለመስጠትና የተፈጠረውን መወዛገብ ለማጣራት በብሔራዊ ሎተሪና ስፖርት ውርርድ ላይ በሚሰሩ ድርጅቶች አማካኝነት በጎልደን ቱሊፕ ሆቴል መግለጫ እየተሰጠ ነው። በውድድሩ ላይ የብሔራዊ ሎተሪ ፍቃድ እንዲሰጥ በአዋጅ ቁጥር 535 ህዝባር 1990 ቢፈቀድላትም በተግባር ፍቃድ መስጠት የጀመረው ግን ከ2011 ዓ.ም በኋላ ነውም ተብሏል። 52 ክላሽንኮቭ የጦር መሳሪያ ተያዘ። በህገወጥ መንገድ ወደ አዲስ አበባ ከተማ ሊገባ የነበረ ህገወጥ የጦር መሳሪያ በሰበታ ሐዋስ ከተማ ተይዟል። ይህ በህገወጥ መንገድ ከሰበታ ሐዋስ ወደ አዲስ አበባ ከተማ ባይሱዙ የጭነት ማመላለሻ ተጭኖ ሊገባ የነበረ ህገወጥ የጦር መሳሪያ የሰበታ ከተማ የጸጥታ አካላት ባደረጉት ክትትልና በህብረተሰቡ ጥቆማ 53 ክላሽንኮቭ የጦር መሳሪያ መያዙን የሰበታ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት መረጃ አመላክቷል ሲል ኤፍቢሲም ዘግቧል። ኦፌኮ በድሬዳዋ ከተማ ከሚገኙ ደጋፊዎቹ ጋር ተገናኘ። የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ፓርቲ በድሬዳዋ ከተማ ከሚገኙ አባላቱና ደጋፊዎቹ ጋር በህዝባዊ መድረክ ላይ ዛሬ ተገናኘ። በርካታ የፓርቲው ደጋፊዎች ለፓርቲው ከፍተኛ አመራሮች ወይም ፕሮፌሰር መረራ ጉዲና፣ አቶ ጀዋር መሐመድ እና ሌሎች አቀባበል አድርገዋል። ኦፌኮ ትላንት በሐረር ከተማ ከደጋፊዎቹ ጋር መገናኘቱም ይታወሳል። በከተማዋ እየተሰሩ ያሉ ህንፃዎች በተቀመጠላቸው የጊዜ ገደብ እንዲጠናቀቁ በትኩረት እንደሚሰራ ተገለጸ። በመዲናችን አዲስ አበባ እየተገነቡ ያሉ ህንፃዎች በተቀመጠላቸው የጊዜ ገደብ እንዳይጠናቀቁ ባለሀብቶቹ ተግዳሮት በሆኑባቸው ጉዳዮች ላይ በዘርፉ ከተሰማሩ አማካሪዎች፣ ተቋራጮችና ሌሎች ዘርፉ ከሚመለከታቸው አካላት ጋር የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ውይይት አድርገዋል። በውይይቱ ላይ በአራዳ ቂርቆስና በቦሌ ክፍለ ከተሞች የሚገኙ ከባለ 1 ወለል እስከ ባለ 10 ወለል ህንፃዎች ባሏቸው 17 ሳይቶችን መነሻ ያደረገ ጥናትም ቀርቧል። በጥናቱ በመንግስት መዋቅሩና በባንኮች በገንቢው ላይ ያሉ ችግሮች ህንፃዎቹ በተቀመጠላቸው የጊዜ ገደብ እንዳይጠናቀቁ ተግዳሮት ሆነው መቆየታቸው ተገልጿል። አሁን ላይም በከተማዋ ከ10,000 እስከ 15,000 የሚሆኑ ተጀምረው ያልተጨረሱ ህንፃዎች መኖራቸውን በመድረኩ ተብራርቷል። የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ በአዲስ አበባ እየተገነቡ ያሉ ህንፃዎች በተቀመጠላቸው የጊዜ ገደብ እንዲጠናቀቁ ከመቼውም ጊዜ በላይ በትኩረት እንደሚሰራም ገልጸዋል።
በግንባታው ዘርፍ የሚስተዋለው ችግርን ለመቅረፍ በከንቲባው ጽሕፈት ቤት አስተባባሪነት መሬት አስተዳደር፣ ግንባታ ፍቃድ፣ ፕላን ኮሚሽን፣ መንገዶች ባለስልጣን፣ ኮንስትራክሽን ቢሮ እንዲሁም ከመሰረተ ልማት አቅራቢ ተቋማት ያሉ ችግሮችን በግንባታ ስፍራዎቹ በመገኘት እልባት የሚሰጥ ቡድን እንደሚያቋቁሙም አስታውቀዋል። ተመልካቾች ለዕለቱ ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን።